በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን ቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች ጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንኳን መስከረም 29 ቀን ስለሚከበረው ለእናታችን ለቅድስት አርሴማ እንዲሁም ደግሞ ከእርሷ ጋር ለነበሩ ለደናግላን ሰማዕታት ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። በዚህ ቀን መስከረም 29 ቀን እናታችን የቅድስት አርሴማ ዓመታዊ ክብረ በዓል ይከበራል። እንዲሁም አብረዋት የነበሩ ደናግላን ሰማዕታት ደናግላን አብረዋት የሞቱ የተሰየፉ ደናግላንም ዓመታዊ ክብረ በዓላቸው ይከበራልና እንኳን ለዚች ቀን በሰላም አደረሳችሁ አደረሰን። ዛሬ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ መስከረም 29 ቀን የእናታችን የቅድስት አርሴማ ዓመታዊ ክብረ በዓል ይከበራል። ስለምንድን ነው የሚከበረው የሚለውን አጠር አድርገን እንመለከታለን። ቅድስት አርሴማ ማን ነች? ምን ተጋድሎ አደረገች? ለምንስ ተሰየፈች? ወይም ደግሞ በዚች ቀን አረፈች የሚለውን መስከረም 29 ቀን ስለምን እንደሚከበር እንማማራለን። እንኳን ለዚች ቀን በሰላም አደረሳችሁ አደረሰን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ መስከረም 29 ቀን የእናታችን የቅድስት አርሴማ ዓመታዊ ክብረ በዓል ስለምን ይከበራል የሚለውን እንማማራለን ማለት ነው። በዚች ቀን ከቅድስት አርሴማና ከመምኔቷ ከአጋታ ጋር ሌሎችም ደናግላን በሰማዕትነት ያረፉበት ዕለት ነው። እናታችን ቅድስት አርሴማም አንገቷን ተቆርጣ ያረፈችበት ዕለት ነው፣ የሞተችበት ዕለት ነው። ለዛ ነው ዛሬ የእናታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል የምናከብረው መስከረም 29 ቀን። ታሪኩ እንዴት ነው? የእናታችን የቅድስት አርሴማ ታሪክ አጠር አድርገን ስንመለከት እናታችን ቅድስት አርሴማ ማነች የሚለውን ስንመለከት እናታችን ቅድስት አርሴማ እግዚአብሔርን በቅንነት ያገለግሉ ከነበሩ ከከበሩ ካህናት ወገን ከሆኑ ከቅዱስ ቴዎድሮስና ከእናቷ ከቅድስት አትናስያ በስለት የተወለደች ነች። እናታችን ቅድስት አርሴማ በስለት የተወለደች ነች። ታዲያ ይህች እናታችን ሰማዕቷ ቅድስት አርሴማ ብሉይና ሐዲስን ተምራለች። ተምራ እያነበበች እንዲሁም በተግባር እየተረጎመች ዘወትርም በጸሎት ትተጋ እንደነበረ ገድሏ ይናገራል። እናታችን ቅድስት አርሴማ ማለት ነው። ታዲያ በዚህ ዘመን ድርጣድስ የሚባል በአርመን የነገሰ አረማዊ ንጉሥ ለጣዖት የሚሰግድ ፀሐይንም የሚያመልክ ክርስቲያኖችንም እኔ ለማመልከው አምላክ መስገድ አለባችሁ በማለት መከራ ያጸናባቸው ነበረ። ይህ ድርጣድስ የተባለ ንጉሥ ማለት ነው። እናታችን ቅድስት አርሴማም ተጋድሏን የጀመረችው የዚህን ጨካኝ ንጉሥ አገልጋይ ወይም ሹም 27 ክርስቲያኖችን እንደ ልማዱ እየደበደበ እየገረፈ ልዩ ልዩ ስቃይን እያደረሰባቸው ሲወስዳቸው በማየቷ ነው ወደዚህ ድንቅ ተጋድሎ የገባቸው የጀመረችው ማለት ነው። ከአባቷ ቴዎድሮስ ከእናቷ አትናስያ በስለት የተወለደች እቺ እናታችን ቅድስት አርሴማ ብሉይና ሐዲስን የተማረች እቺ ቅድስት አርሴማ የተማረችውን ደግሞ በተግባር እየተረጎመች ዘወትር በጸሎት ተጋ የነበረች እናታችን ቅድስት አርሴማ ገድሏን የጀመረችው የንጉሱ አገልጋይ ወይም ሹም 27 ክርስቲያኖችን እየደበደበ እየገረፈ ሌሎች ስቃዮችን እያሰቃያቸው ሲወስዳቸው በማየቷ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎችና ወደ ነገሥታት ትወሰዳላችሁ ብሎ በማቴዎስ 10 ላይ ያለውን ኃይለ ቃል በማሰብ ቅድስት አርሴማም ገና በ20 ዓመቷ የዚህን ዓለም ንጉሥ እኩይ ግብሩን በመንቀፍ ስለ ክርስቶስ ከሚሰቃዩ ወገኖቿ ጋር ግንባር ቀደም በመሆን ትመሰክር ጀመር። አስተውሉ የእግዚአብሔር ቤተሰቦች። የንጉሱም አገልጋይ በደም ግባቷና በንግግሯ ማማር ተደንቆ
በዚች በፈቃዷ ልትሰዋ በወደደች ሴት ምንም ሊያደርግባት አልወደደም። ምንም ሊያደርግባት ስላልወደደ ወደ ንጉሡ ወደ ድርጣድስ ከ27ቱ ክርስቲያኖች ጋር ወሰዳት። ንጉሡም ብዙ የተነገረላትን ወጣት ሲያይ በውበቷና በንግግሯ ተማርኮ ለዓለማዊ ደስታው ፍላጎት ተመኛት። ሊያገባት አብሯት ሊያድር ተመኛት እናታችን ቅድስት አርሴማን። ለእርሱም ሙሽራው እንድትሆን ብዙ ወተወታት። ቅድስት አርሴማ እናታችን ግን ናቀችው። እኔ የሰማያዊው ንጉሥ የክርስቶስ ሙሽራ እንጂ የዚህን ዓለም አላፊ ጠፊ የሆነውን ገንዘብና ደስታ የምሻ አይደለሁም በማለት መለሰችለት። አስተውሉ። ዛሬ ማን ነው ንጉሥ ላግባሽ እያላት የምትግደረደር ሴት ማን ነች? ሀብት ንብረት ያለው አይደለም፣ ንግስና ያለው ቀርቶ አይደለም፣ ስልጣን ያለው ቀርቶ ሀብትና ንብረት ያለው እንኳን ላግባሽ ሲላት የማታገባው ማን ነች? ማትግደረደረው ማን ነች? ምትግደረደረው ማን ነች? እናታችን ቅድስት አርሴማ ግን ለዛ ለሀገረ ገዢ ላግባሽ ሚስቴ ሁኚኝ ሙሽራዬ እንድትሆኝ ይፈልጋለሁ ባላት ጊዜ በንቀት በተሞላ ንግግር እኔ የሰማያዊው ክርስቶስ የንጉሥ የክርስቶስ ሙሽራ ነኝ፣ የንጉሥ ክርስቶስ ሙሽራ እንጂ የዚህ ዓለም አላፊ ጠፊ የሆነውን ገንዘብና ደስታ የምሻ አይደለሁም አለች። ክብር ለእናታችን ለቅድስት አርሴማ ይሁን። ታዲያ ይህንን በመለሰችለት ጊዜ ንጉሡም ይህንን ከእርሷ በመስማቱ እጅግ ተቆጣ፣ በመናቁም ተበሳጨ። አሽከሮቹንም ጠርቶ በቤተ መንግሥቱ የታሰሩትን አንበሶች እንዲለቅባቸው አዘዘ። አንበሶቹ ግን ይደሰቱ ነበር፣ ምክንያቱም እግዚአብሔር ከሁላቸው ጋር ነበርና። እኛ ስለ ክርስቶስ ብለን ስለ አንዲት ወንጌል ብለን ስለ እግዚአብሔር ብለን የምንሰደድ ከሆነ ስለ እውነት ብለን የምንሰደድ ከሆነ እግዚአብሔር ከኛ ጋር ከሆነ ምንም ነገር አያስፈራንም። አንበሶች ወደኛ ቢታዘዙ ክፉ ነገሮች ወደኛ ቢታዘዙ እንኳን ምንም ሊያደርገን አይችልም። እናታችን ቅድስት አርሴማን እንዲበላት ከእርሷ ጋር የነበሩትን እንዲበላቸው አንበሳ ተለቀቀባቸው። ነገር ግን አንበሶቹ ይደሰቱ ነበረ። በኋላም ፊታቸውን ወደ ንጉሡና አገልጋዮቹ በማዞር ሩጠው እስከሚደበቁ ድረስ አሳደዷቸው። እነዛ አንበሶች ቅድስት አርሴማንና ከእሷ ጋር የነበሩትን ደናግላን እንዲበሏቸው ቢፈቱም ቢለቀቁም፣ ነገር ግን እነሱን ሳይነኩ ተደስተው እነሱ ላይ የለቀቋቸውን የንጉሡን ታዛዦችና ወደ ንጉሡ ዞረው እስከሚደበቁ ድረስ አሳደዷቸው። አስተውሎ የእግዚአብሔር ቤተሰቦች ምንኛ ይደንቃል! ንጉሡ ይበልጥ ተናደደ። ይህንን ባየ ጊዜ ይበልጡን ተናደደ። ክርስቲያኖች ሁሉ በረሃብ እንዲያልቁ እንዲታሰሩ አዘዘ። እግዚአብሔርም በአምስተኛው ቀን በብርሃን ቤቱን ሞልቶት የሚበሉትን በመሶብ የሚጠጡትንም በጽዋ ከሰማይ ወረደላቸው። ንጉሡም ይህንን በማየቱ ከዚያ አውጥቶ በእሳት ውስጥ ማስገባቸው። 3 ደቂቃን የጠበቀ አምላክ እነርሱን አዳናቸው። በሌላም በብዙ መንገድ ሊያጠፋቸው እንደሞከረ ገድሏ ይናገራል። በመጨረሻም ከአማካሪዎቹ ጋር ተማክሮ በሰይፍ እንዲያልቁ ወሰነ። ይህ ንጉሥ እያንዳንዳቸው ተራ በተራ ሲሰይፋቸው ቅድስት አርሴማ ለሚሰየፉት ሁሉ የድል አክሊል ከሰማይ ሲወርድላቸው ትመለከት ነበረ። ስለዚህ ነበር የእርሷን ተራ በጉጉት ስትጠብቀው ነበረ። የእነርሱን የድል አክሊል መቀናጀት እያየች በመደሰቷም እየጸለየች አይዟችሁ ጽኑ ትላቸው ነበረ። በመጨረሻ የጌታችን መድኃኒታችን ኢየሱስ ክርስቶስ ጽናቷን ተመልክቶ ቃል ኪዳን ገብቶላታል ለእናታችን ለቅድስት አርሴማ። ንጉሡም ሌሎቹን አሰይፎ ሲያበቃ ወደ እርሷ ዞሮ በቁጣ እየጮኸ አንቺን እንደ ባልንጀሮችሽ በቀላሉ አልገልሽም፣ ስቃይሽን አጽናብሻለሁ ብሎ ለአገልጋዮቹ ትእዛዝን በመስጠት ዓይኗን አስወጥቶ በእጇ አስይዛት ነበረ። አስተውሎ የእናታችንን ጽናት። ዛሬ እኛ ማንን ዓይናችን እስኪወጣ ድረስ አይደለም ዓይናችን ወጥቶ እግዚአብሔርን ልናመልክ
አይደለም አይናችን ወጥቶ ልዩ ልዩ ፈተናዎች መከራዎች ደርሰውብን ቀርቶ በገንዘብ ተታለን ሃይማኖታችንን የካድን ስንቶቻችን ነን? በተጣመመ ጥቅስ ተሸውደን ሃይማኖታችንን የካድን ስንቶቻችን ነን? ገንዘብ አምላካችን የሆነ ገንዘብ በልጦብን ሆዳችን በልጦብን ለሆዳችን ብለን ሃይማኖታችንን የካድን ስንቶች ነን? መከራን መሸከም መሰቃየትን ፈርተን እናታችን ቅድስት አርሴማ ግን የጽናቷ ብዛት ስትሰቃይ ቆይታ አሁን ደግሞ ሌሎች ደናግላን 27ቱ ደናግላን ከእርሷ ጋር የነበሩ ሲሰየፉ እየተመለከተች ወደ እርሷ ሲመጣ ምንም አልፈራችም። ነገር ግን ደግሞ እንደ ሌሎቹ በቀላሉ ልገልሽ አልችልም ብሎ ይህ ንጉሥ አይኖቿን አስወጥቶ በእጇ ሲያስይዛት ጡቶቿን አስቆርጦ አስተውሉ። ጡቷ ሲቆረጥ አይኗ ሲወጣ ይህ ሁሉ ስቃይ ይህን ሁሉ ስቃይ ስለ ክርስቶስ ስለ አምላኳ ስትል ራሷን አሳልፈ የሰጠች ድንቅ እናት ነች። ይህን ሁሉ መከራ ከተቀበለች በኋላ አንገቷን አስቆርጧት እናታችን ቅድስት አርሴማ መስከረም 29 ቀን ሰማዕትነትን ተቀብላለች። ሰማዕቷ ቅድስት አርሴማ ማለት ነው። ስለዚህ እናታችን ቅድስት አርሴማ ብዙ መከራ ስቃይ አይታ መስከረም 29 ቀን በሰማዕትነት ያረፈችበት ዕለት ነው። በዚህ ቀን ከእርሷ ጋር ሌሎች 27 ደናግላንም አርፈዋል፣ አብረዋት ተሰይፈዋል። የእርሷ ግን ይለያል። ብዙ መከራን ትቀብላለች እናታችን ቅድስት አርሴማ። ለዚህ ነው መስከረም 29 ቀን የእናታችን የቅድስት አርሴማን ዓመታዊ ክብረ በዓል የምናከብረው። ለዚህ ነው። ስለምንድን ነው መስከረም 29 የሰማዕቷ የቅድስት አርሴማን ዓመታዊ ክብረ በዓል የምናከብረው የሚለውን አጠር አድርገን ተመለከትን። ስለ ታሪኳ አውቀን እናከብር ዘንድ ብዙዎቻችን በየአድባራቱ በየአካባቢያችን በስሟ የተቀረጸው ጽላት ባለበት ቦታ ሁሉ እየሄድን ይህንን ዓመታዊ ክብረ በዓል እናከብራለን። ነገር ግን ስለምን እንደምናከብር ማወቅ አለብን። ብዙ መከራ ተቀብላ ያረፈችበት ዕለት ነው። ብዙ ስቃይን የተሰቃየች ሰማዕቷ ቅድስት አርሴማ ዓለምን ንቃ። እኛ እኮ ዓለምን መናቅ አቅቶን ነው ብዙ መከራ የምናየው። እኛ እኮ ዓለምን መናቅ አቅቶን ነው ሰይጣን ዲያብሎስ የሚጮትብን። እኛ እኮ ዓለምን መናቅ አቅቶን ነው ከእግዚአብሔር የተለየ ነው፣ ከእግዚአብሔር ቤት የራቀ ነው። እናታችን ቅድስት አርሴማ ግን አላፊውን ጠፊውን ዓለም ንቃ ለንጉሥ ሚስት መሆንን ሀብት ንብረትን ትታ ዓለምን ንቃ ትታ ለእግዚአብሔር የታመነች እስከ መጨረሻው ድረስ የተጋደለች እናት ነች። አንገቷን እስከ መቆረጥ አይኗ እስከሚወጣ ድረስ ጡቶቿ እስከሚቆረጡ ድረስ ሌሎች ልዩ ልዩ ጽኑ መከራዎች እስከሚደርሱባት ድረስ ለእግዚአብሔር ታምና የቆመች እናት ነች። የዚችን የሰማዕቷን የቅድስት አርሴማን ዓመታዊ ክብረ በዓል የምናከብረው ለዚህ ነው። አሁን በተዋህዶ ውስጥ ያለን ሰዎች ባካችሁ የምንተኛበት ዘመን አይደለም። ማንቀላፋቱ ይብቃ። መጽሐፍ ቅዱስን እናንብብ። ቅድስት ቤተ ክርስቲያናችን የምታስተምርና አስተምሮ እንማር። ወደ ቤተ ክርስቲያን እንሂድ። በእግር ብቻ መመላለስ ሳይሆን በአእምሮአችንም እንሂድ። ቤተ ክርስቲያን የምታስተምሮ እንማር። ጠዋት በኪዳኑ፣ ቀን በቅዳሴው፣ ማታ በሰርክ ጉባኤው፣ ሌሊት በሰዓታቱ እየተገኘን ቤተ ክርስቲያን የምታስተምሩን አስተምሮ እየተማር ራሳችንን በተዋህዶ ትምህርት እናንጽ። አካሄዳችንን ከእግዚአብሔር ጋር እናድርግ። በሕገ እግዚአብሔር ተወስነን እንኑር። ራሳችንን በተዋህዶ ትምህርት ካነጽን ስናውቅ ነው የምንጾመው፣ ስናውቅ ነው የምንጸልየው፣ ስናውቅ እንሰግዳለን፣ ስናውቅ ንስሐ ገብተን ሥጋው ደሙን ተቀብለን የዘላለም ሕይወት እናገኛለንና ማወቅ ከኛ ይጠበቃል። ራሳችንን በተዋህዶ ትምህርት ልናነጽ ያስፈልጋል። ምክንያቱም ዛሬ ዓለማዊውን ትምህርት ስንማር 5-6 ዓመት ሙሉ የምንማረውን ትምህርት ነገ ማንም መጥቶ ቢጠይቀን እንመልሳለን። ዕድሜ ልካችንን በተዋህዶ ትምህርት ውስጥ ቆይተን ግን ምንም ስንጠይቅ ማንመልስ ሰዎች እንኖራለን። ምክንያቱም ዓለማዊውን ትምህርት ስንማር ነገ ሥራ አገኝበታለሁ ብለን ነው፣ ብጠየቅ አፍርበታለሁ ብለን ስለምናስብ ነው። መንፈሳዊውን ግን የዘላለም ሕይወትን የሚያስወርሰንን ግን ስንጠየቅ ቆይ ግን እችን ጠይቄ ልምጣ እንላለን ብዙዎቻችን።
አስተውሉ እግዚአብሔር ቤተሰቦች፣ የምንተኛበት ዘመን ሊበቃን ይገባል። ዓለማችን ዘመናችን የሰይጣን ዲያብሎስ ልዩ ልዩ ፈተናዎች በዓለማችን ላይ ተንሰራፋበት ነው። ከዛ ፈተና ደግሞ ልናመልጥ የምንችለው ራሳችንን በቤተ ክርስቲያናችን ትምህርት አንጸን በሕግ እግዚአብሔር ተወስነን ስንኖር በሥርዓተ ቤተ ክርስቲያን ስንጓዝ ንስሐ ገብተን ሥጋው ደሙን ስንቀበል ከሚመጣብን ልዩ ልዩ ፈተና ሁሉ ድል እያደረግን እያሸነፍን እንጓዛለን። ስለዚህ እግዚአብሔር ቤተሰቦች ይህንን የሰማችሁትን መስከረም 29 ቀን የሚከበረውን የሰማዕቷ የቅድስት አርሴማን ዓመታዊ ክብረ በዓል ስለምን እንደምናከብር አጠር አድርገን ተመልክተናል። ይህንን የሰማችሁትን ደግሞ ላልሰሙት ወንድሞቻችሁ ማሰማት መንፈሳዊ ግዴታችሁ ነው ማለት ነው። የሰማነውን እግዚአብሔር አምላካችን በዝነ ልቦናችን ያሳድርብን። የሰማነውን እንድናስተምርም የተማርነውን እንድናስተምርም እግዚአብሔር አምላካችን ይርዳን። ሰማዮች ብቻ ሳንሆን በሰማነው ቃል 30 60 መቶ ያማረ ፍሬ አፍርተን ዛሬ ስሙ ቀዳሽ ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ አምላካችን የመድኃኒታችን ኢየሱስ ክርስቶስ መልካምና በጎ ፈቃዱ ይሁንልን። የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃና ተራዳይነቷ በሁላችን ላይ ይደርብን። በሰማዕቷ በቅድስት አርሴማ በጸሎቷ ይማረን። በረከቷን በሁላችን ላይ ይደርብን። ከበዓሉ በረከት ረድኤትን ይክፈለን። አነሳስቶ ላስጀመረን አስጀምሮም ላስፈጽመን ለልዑል እግዚአብሔር ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።